ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች የሰዓቱን ሰበር አጫጭር መረጃዎች ይዤ ቀርቤያለሁ። በመጀመሪያም የኢራን ጦር ዋና አዛዥ ሜጀር ጀነራል አሚር ሀቲም ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሁሉም የጦር ክፍሎች እጅግ ጥብቅና አስደንጋጭ ትዕዛዝ አስተላልፈዋል። በሌላ በኩል የኢራን ጦር ቃል አቀባይ በበኩላቸው አሜሪካና እስራኤል እስካሁን የመቱት ትንሽ ቦታዎችን እንደሆነ በመግለጽ ኢራን አርቃቂ ሰፊና አውዳሚ ጥቃቶችን ለመሰንዘር መዘጋጀቷን በታላቅ ቁጣ አስጠንቅቋል። በዝርዝሩ የማስደምጣችሁናል። ክቡራን አድማጮች፣ ይህ ሁሉ የሆነው ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ከ2 እስከ 3 ሳምንታት ውስጥ ኢራን ላይ እጅግ ኃይለኛ ጥቃትን በመፈጸም ጦርነቱን እንደሚያጠናቅቁ በይፋ ካወጁም በኋላ ነው። ትራምፕ ለአጋር ሀገራት ድፍረት አሳዩ፣ ሄዳችሁ የሆርሙዝ ወሽመጥን ያዙ የሚል ጥሪ ማስተላልፈዋል። በሰዓቱ ይደመጣል። እንዲሁም በመጨረሻም በትራምፕ ዛቻ ምክንያት የዓለም የነዳጅ ዋጋ በአንድ ጊዜ በከፍተኛ ሁኔታ አሻቅቧል። ይህም በአገር ውስጥ የነዳጅ ዋጋ ላይ እጅግ አሳሳቢ ጭማሪን አስከትሏል። የኢራን ጦር አዛዥ አንድም ጠላት እንዳይተርፍ ማለታቸው ወዴት ያመራል? ትራምፕስ በ3 ሳምንታት ውስጥ ምን ሊያደርጉ አቅደዋል? ዝርዝር መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሮ አዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተል። ክቡራን አድማጮች፣ በቅድሚያም የኢራን ጦር ዋና አዛዥ ትዕዛዝ። የኢራን ጦር ዋና አዛዥ የአገሪቱ ሰራዊት ለማንኛውም የጠላት ጥቃት እንዲዘጋጅ አዘዙ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ ሰራዊቱ አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁ ትዕዛዝ መስጠታቸው ተዘገበ። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጥተዋል። ዋና አዛዡ በመላው ኢራን ከሚገኙ የጦር አየር መከላከያ እንዲሁም የምድር አየር እና የባህር ኃይሎች አመራሮች ጋር እንደተነጋገሩ ዘገባው አመልክቷል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግም አሳስቧል። የጦርነት ደመና ከሀገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉም ተናግሯል። ጦር አዛዡ ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራን በኃይለኛው እንደሚመቱ ከተናገሩ በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋትን መናፈስ ከጀመረ ሰንብቷል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ሊያሳካ የሚፈልጋቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡም አንስተዋል። አክለውም በሚቀጥሉት ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ ተናግረዋል። ዘገባው የቢቢሲ ነው። በሌላ ዜና የኢራን ጦር ቃል አቀባይ ማስጠንቀቂያ። የኢራን ጦር ቃል አቀባይ አሜሪካና እስራኤል ጥቃት ሲፈጽሙ የነበሩት ትንሽ ኢላማዎች ላይ እንደነበረ በመግለጽ ኢራን አርቃቂ ሰፊና አውዳሚ ጥቃቶችን እንደምትፈጽም አስጠነቀቁ። ከኢራን አብዮታዊ ዘብ ጋር ግንኙነት ባለው ታስኒም የዜና ወኪል ላይ የወጣው መግለጫ አሜሪካና እስራኤል የኢራን ወታደራዊ አቅምና መሳሪያ በተመለከተ ያላቸው መረጃ ያልተሟላ እንደሆነም ጠቅሷል። ቃል አቀባዩ አክሎም የኢራን ወታደራዊ ምርት የሚካሄደው ጭራሹን በማይታወቁ ቦታ ነው ብሏል። ፕሬዚዳንት ትራምፕ የኢራን መሳሪያ ክምችት በአብዛኛው እንደደመሰሱ የገለጹበትን ንግግር ቃል አቀባዩ ውድቅ አድርጓል። አሜሪካና እስራኤል ለቀሰቀሱት ጥቃት ዋጋ መክፈል አለባቸው ሲሉም ቃል አቀባዩ ተናግረዋል። በሌላ ዜና የዶናልድ ትራምፕ የዋይት ሀውስ ንግግር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁ አስታወቁ። ትራምፕ ትናንት ምሽት ለአገሪቱ ውስጥ ባደረጉት በቴሌቪዥን የተላለፈ ንግግር የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡን ገልጿል። ጦርነቱ መቼ ይጠናቀቃል ለሚለው ግን የጊዜ ሰሌዳ ከመስጠትም ተቆጥቧል። ትራምፕ ባደረጉት ንግግር በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የሚረከቡ አገራት ድፍረትን በማሳየት ወሳኙን መተላለፊያ እንዲቆጣጠሩም ጠይቀዋል። ትራምፕ 20 ደቂቃ ገደማ የፈጀው የዋይት ሀውስ ንግግራቸው አሜሪካ በዚህ ጦርነት የያዘችው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡም ተናግረዋል። የኢራን ባህር ኃይል የድሮንና የባሊስቲክ ሚሳኤል ጦሮች ተደምስሰዋል ሲሉም አክሏል።
በጣም በአጭር ጊዜ ውስጥ በሚቀጥለው ከ2 እስከ 3 ሳምንታት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመታቸዋለን ሲሉም ዝተዋል። ፕሬዝዳንቱ ከኢራን አመራር ጋር እየተካሄደ ነው ስላሉት ንግግር ዝርዝር መረጃዎችን ከመስጠት ተቆጥበዋል። ድርድሩ ፍሬ አልባ የሚሆን ከሆነ የኢራንን የኢነርጂ መሰረተ ልማት እንደሚመቱም ጠቁሟል። ስምምነት ላይ ካልተደረሰ እያንዳንዱ የኤሌክትሪክ ኃይል ማመንጫ በጣም በኃይለኛው እንመታለን፣ ምናልባትም ተመሳሳይ ጊዜ ላይ ብለዋል። ምንም እንኳን ከሁሉም አንጻር ቀላሉ ኢላማ ቢሆንም ነዳጃቸውን አልመታም፣ ምክንያቱም የመትረፍ ወይም መልሶ የመገንባት ትንሽም እንኳን እድል አይሰጣቸውም ሲሉም ተደምጠዋል። ትራምፕ ከዚህ ንግግራቸው አስቀድሞ የኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ጽፈው ነበር። የኢራን የውጭ ጉዳይ ሚኒስትር በቶሎ በሰጠው ምላሽ የፕሬዝዳንቱን ገለጻ ሐሰትና መሰረተ ቢስ ሲል አጣጥሎታል። ትናንት ንግግራቸው ከዚህ ቀደም እንዳደረጉት ሁሉ የአሜሪካ አጋሮች የሆርሙዝ ወሽመጥን ደህንነት ለማረጋገጥ እንዲንቀሳቀሱ ጠይቋል። ቢዘገይም ድፍረት አሳዩ፣ እንዲሁም ወደ ወሽመጡ ሄዳችሁ ያዙት ብሏል። አገራቸውን ከኔቶ የማስወጣት ሀሳብ እንዳላቸው ሲገልጹ የነበሩት ትራምፕ በዚህ ንግግራቸው ከወታደራዊ ጥምረት ጋር ወደፊት ስለሚኖረው ሁኔታ አልጠቀሱም። ዘገባው የቢቢሲ ነው። በሌላ ዜና የነዳጅ ዋጋ ጭማሪና የዓለም ገበያ። ፕሬዚዳንት ትራምፕ ለሕዝባቸው ባደረጉት ንግግር ከስምምነት የማይደረስ ከሆነ ኢራንን መሰረተ ልማቶች ክፉኛ እንደሚመቱ ከዛቱ በኋላ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ከፕሬዚዳንቱ ንግግር ከጥቂት ሰዓታት በኋላ ዋነኛው ድፍድፍ ነዳጅ ብሬንት ዋጋ በ5 በመቶ ጭማሪ አሳይቶ ወደ $106 ደርሷል። ለዋጋው መጨመር ምክንያት ለዓለም የነዳጅ ዘይት አቅርቦት ወሳኝ ሆነው የሆርሙዝ ወሽመጥ እንዲከፈት ከሚያስችል ይልቅ የጦርነቱን መቀጠል የሚያመላክት ነገር መናገራቸው ነው። ፕሬዚዳንት ትራምፕ በንግግራቸው ከመካከለኛው ምስራቅ የነዳጅ አቅርቦት የሚፈልጉ አገራት የሆርሙዝ ወሽመጥ ክፍት እንዲሆን ለማድረግ መሪነቱን መውሰድ አለባቸው ብሏል። ጦርነት የተከፈተባት ኢራን የዓለም 20 በመቶ ነዳጅ የሚተላለፍባት ሆርሙዝን መዝጋቷን ተከትሎ የነዳጅ ዋጋ ከመጨመሩም በላይ በዓለም ላይ የአቅርቦት እጥረት ተከስቷል። የምጣኔ ሀብት ባለሙያዎች ትራምፕ በንግግራቸው ላይ በፋርስ ባሕረ ሰላጤው የሚካሄደው ጦርነት በቶሎ የሚያበቃበት ሁኔታ በተመለከተ ምንም አይነት ተስፋ ባለመስጠታቸው በነዳጅ ገበያው ላይ አለመረጋጋቱ እንዲቀጥል ምክንያት ሆኗል። ኢራን የሆርሙዝ ወሽመጥ እንደሚከፈትና መስመሩ ለአሜሪካ ለእስራኤልና ለአጋሮቿ ዝግ ሆኖ እንደሚቀጥል ከማሳወቋ በተጨማሪም የባህር መተላለፊያውን የበለጠ ለመቆጣጠር የሚያስችለውን አዲስ ሕግ አውጥታለች። ዘገባው የቢቢሲ ነው። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። የተከበራችሁ የዩቲዩብ ቻናሌ ቤተሰቦች የኢራን ጦር አዛዥ አንድም ጠላት እንዳይተርፍ ማለታቸውና የትራምፕ የ3 ሳምንት ዛቻ ዓለምን ወደ ምን አይነት ቀውስ የሚመራ ይመስላችኋል? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። መረጃዎችን እየተከታተልን እንመለሳለን። ሰብስክራይብና ላይክ ማድረጋችሁን አትርሱ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።